የዜና መጽሔት በዛሬው ዝግጅት 5 ዘገባዎች ይኖሩናል። ወደ መጀመሪያው አልፋለሁ። ኢትዮጵያ ውስጥ በስር ላይ ያሉ 5 ጋዜጠኞች የተከሰሱበትን የሽብር ክስ አምነው ይቅርታ እንዲጠይቁና እንዲፈቱ ጫና እንደተደረገባቸው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ገልጿል። ሲፒጄ የኢትዮጵያ ባለስልጣናት ለሶስት ዓመታት እስር ላይ ያሉት ጋዜጠኛ ጎበዜ ሲሳይ፣ ገነት አስማማው፣ ዳዊት በጋሻው፣ መስከረም አበራና አባይ ዘውዱ ይቅርታ እንዲጠይቁ ጫና ከማድረግ ይልቅ በአስቸኳይ እንዲፈቱ ሲል ጥሪ አድርጓል። ድርጅቱ ጋዜጠኞቹ ለቀረበላቸው የይቅርታ ጥያቄ ደብዳቤ ላይ ለመፈረም ፈቃደኛ ለመሆናቸውንም ከጠበቃቸው ማረጋገጡን ገልጿል። የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዝርዝር ዘገባውን ተከታትሎታል። በአማራ ክልል በተፈጠረው ቀውስ እጃቸው አለበት ተብለው በእስር ላይ ከሆኑ 3 ዓመት የሞላቸው 5 ጋዜጠኞች ለቀረበባቸው ክስ ኃላፊነት ወስደው እንዲፈርሙና ከእስር እንዲፈቱ ጫና እንደተደረገባቸው የገለጸው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጋዜጠኞቹ የቀረበላቸው የይቅርታ ደብዳቤ ላይ ለመፈረም ፈቃደኛ አለመሆናቸውን ከጠበቃቸው ማረጋገጡን ትናንት ባወጣው መግለጫ አስታውቋል። ዶቼ ቬለ ጉዳዩን በቅርበት ከሚከታተሉ ሰዎች ባገኘው መረጃ ጋዜጠኞቹን ጨምሮ ሌሎች ተከሳሾች ፈርመው ከእስር እንዲፈቱ ጥያቄ የቀረበው በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አወያይነት ነው። በሲፒጄ የአፍሪካ ፕሮግራም አስተባባሪ ሞቲኮ ሙሞ የኢትዮጵያ ባለስልጣናት በሚል በስም ግን ያልጠቀሳቸው አካላት እነዚህን 5 ጋዜጠኞች ለዓመታት በእስር ቤት ካስቀመጧቸውና የፍርድ ሂደታቸውን ካዘገዩ በኋላ አሁን በፍርድ ሂደት ክደው የነበረውን ወንጀል እንዲናዘዙ ለማሳመን እየሞከሩ ነው ብለዋል። የተከሳሽ ጠበቃ ሰለሞን ገዛኸኝ ጉዳዩ እንዴት እንደተጠየቀ ዛሬ ለዶቼ ቬለ ገልጸዋል። እስረኞችን ይቅርታ ጠይቀው ከስር እንዲፈቱ የሚል የእስረኞችን ማግባባት ስራ እየተሰራ ነበረ። እስረኞችም ኮሚቴ ተመርጦ እየሰሩ ነበረ። 1-2 ሳምንት አካባቢ 3 ሳምንት ይመስለኛል የፈጀው። በአማራ ክልል የተፈጸመውን ወንጀል በተመለከተ ስንዘግብ በነበረበት ሁኔታ እዛ የተፈጸመውን ወንጀል እናንተ ፈጽማችኋል በማለት ፈርሙ ተብለናል የሚል ነው። ይህም ደግሞ ማለት ምንድን ነው? ራስን ሰልፍ ኢንክሪሜት ማድረግ ማለት ነው። ሰልፍ ኢንክሪሜት ማለት ያው የተፈጸመውን ወንጀል እንደማመን ነው የሚቆጠረው። እነዚህ ጋዜጠኞች ደግሞ ይህን ወንጀል አልፈጸምንም፣ እኛ የጋዜጠኝነት ስራችንን ነው እየሰራን የተያዝነውም ክስ የተመሰረተበት በማለት በፍርድ ቤት የቀረበባቸውን ክስ ተቃውመው በሂደት ላይ ነው ያሉ እና ስለዚህ አሁን ይህንን ፈርሙ ማለት ተገቢ አይደለም እና ይህንን ልንፈርም አይገባም የሚል ሀሳብ ገልጸውልኝ ይህንን በተመለከተም ያው ሲፒጄ ጠይቆ የነበረ በጠየቀኝ መሰረት ያው ተከሳሾቹ ይህንን ስለማለታቸው ነው ማረጋገጠው። ሲፒጄ ገለልተኛ ዘገባዎችን ዋቢ ማድረጉን በጠቀሰበት መግለጫው ከዚህ ከአማራ ክልል ቀውስ ጋር በተያያዘ የተከሰሱ ከ300 በላይ ፖለቲከኞች፣ ሌሎችና ጋዜጠኞችም የይቅርታ ደብዳቤዎችን እንዲፈርሙ ተጠይቀዋል። ይህንን ጥያቄ ውድቅ አድርገው አንፈርምም ካሉት ሰዎች መካከል አቶ ዮሐንስ ቧያሌው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው እንደሚገኙበት ከቀናት በፊት መዘገባችን ይታወሳል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የአፍሪካ ፕሮግራም አስተባባሪ የኢትዮጵያ ባለስልጣናት ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱን መጠቀማቸውን ማቆም፣ የተከሰሱበትን ክስ ማንሳት፣ መፍታትና የጋዜጠኝነት ስራቸውን ለመቀጠል ነፃ መሆናቸውን ማረጋገጥ አለባቸው ብለዋል። ይሄው ይፈቱ የሚለው ጥሪ በድርጅቱ ተደጋግሞ መነሳቱን ጠበቃ ሰለሞን ገዛኸኝ አስታውሰዋል። 5 ጋዜጠኞች እንዲፈቱ የሚል ኢትዮጵያ መንግስት እንዲፈታቸው የሚል ጥሪ ካደረገ 2 ሳምንት አይሆነውም። ከዛ በፊትም እንዲሁ ጥሪ አድርጓል። ከዚህ ከሲፒጄ በተጨማሪ ሴቶችን በተመለከተ ባለፈው ዓመት ኢንተርናሽናል ፕሬስ ኢንስቲትዩት አውጥቷል። የጋዜጠኞቹ ችሎት ለቀጣይ ዓመት ጥቅምት ወር መቀጠሩን ያስታወሰው ሲፒጄ በተከሰሱበት የወንጀል ጭብጥ ጥፋተኛ ተብለው ከተፈረደባቸው የዕድሜ ልክ እስራት ወይም ሞት ቅጣት ሊጠብቃቸው እንደሚችል አመልክቷል። ጠበቃ ሰለሞን ገዛኸኝ ለሲፒጄ እንደተናገሩት የኢትዮጵያ ሕግ ይቅርታን የሚደነግገው ተከሳሽ ጥፋተኛ ሆኖ ከተፈረደበትና የመጨረሻ እስራት ከተቀበለ ብቻ መሆኑን ጠቅሰው የ5ቱ ጋዜጠኞች ሁኔታ ግን ችሎቱ ስላልተጠናቀቀና ጉዳያቸውም ገና ፍርድ ያላገኘ በመሆኑ ሊታይ ከተገባውም በክስ ማቋረጥ ወይም በምህረት እንደሆነ ጠቁመዋል። ሲፒጄ ፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት በጉዳዩ ላይ አስተያየት እንዲሰጡት ያቀረበው ጥያቄ ምላሽ እንዳላገኘ እንዲሁም ለፌዴራል ማረሚያ ቤት ኮሚሽን የላከው ኢሜይል ሊደርስ አለመቻሉን በመግለጫው ገልጿል። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ።
ወደ ሁለተኛው ዘገባችን ስናልፍ ኢትዮጵያን የሚያዘወትሩት ምስራቃዊ የፍልሰት መስመር ባለፉት 5 ወራት 106 ስደተኞች መሞታቸውን በተባበሩት መንግስታት የፍልሰተኞች መርጃ ድርጅት ሪፖርት አመልክቷል። ከጥር እስከ ግንቦት ባሉት 5 ወራት ገደማ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት 70,000 ስደተኞች የመን መድረሳቸውን ድርጅቱ ጠቁሟል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 9 በመቶ ጨምሯል። ወደ የመን ከተጓዙት የአፍሪካ ቀንድ ስደተኞች መካከል 72 በመቶ የሚሆኑት ጉዟቸውን የጀመሩት ከጅቡቲ ሲሆን የቀሩት 28 በመቶ ከሶማሊያ ነው ተብሏል። ለተጨማሪ ዘገባው የደሴው ዘጋቢያችን ኢሳያስ ገላው። ወጣት ብርሃኑ አሰፋ ስደትን በተደጋጋሚ በሁለት መስመሮች ተጋፍጧል። በቦሳሶና በጅቡቲ የስደተኞች መስመር። በሁለቱም ጉዞዎቹ ግን በርካታ ሰዎች ህይወታቸውን ሲያጡ ተመልክተዋል። እዛ እኮ ባህር ኃይል እንዳይዛቸው ፈርተው እኮ ከኛ ኋላ የነበሩ እኮ ተገልብጠዋል። በቃ ራሱ ደፍቷቸው ነው የተመለሰው። ባህር ኃይል ሲመጣባቸው እሱ ገልብጠው ዝም ብለው ባህር ላይ ጥለው ወደ ኋላ ይመለሳሉ። ስንት ያለ አይደለ አሁን በዚህ 6 ወር 7 ወር እኮ የዚህ የመሆን ዙሪያው እኮ ተገልብጠዋል። በቃ እዛ አንድ ልጅም አለ አሁን በዚህ ወር ውስጥ ለቅሶ የተደረገበት ልጅ ባህር ላይ ተገልብጠው ገብተው ተብሎ ማለት ነው። የዓለም አቀፉ የስደተኞች ድርጅት በቅርቡ ባወጣው አዲስ ሪፖርት እንዳመለከተው ከአፍሪካ ቀንድ ተነስተው ወደ ባህረ ሰላጤው ሀገራት ከሚጓዙ ስደተኞች መካከል 95 በመቶ የሚሆኑት ኢትዮጵያውያን ናቸው። በዚህ መስመር ለሚደረጉ ጉዞዎች ፍልሰተኞች ከሰሜን ኢትዮጵያ እስከ አፋር ከዚያም በሐረር በኩል የተዘረጋውን መንገድ እንደሚጠቀሙ አቶ ስዩም አርብሴ ይናገራሉ። ከዚህ ዲሎሮ ቃይራ አጆ ሜዳ የሚባል ሰፈር አለ። ከአጆ ሜዳ ይነሱና በረሃ ለበረሃ አድርገው ውሃ ልማት የሚባል ቦታ አለ። ውሃ ልማት ማጠራቀም ያለበት ከዛ ቦታ በቃ ውሃ ልማት ማለት ነው። ጅቡቲ ደንበር በዚህ በሎጊያን አልፈህ ጅቡቲን አልፈህ ወደ ጅቡቲ መስመር ስትሄድ፣ በዚህኛው ደግሞ አዲስ አበባ ትሄዳለህ ወይ ደግሞ በበረሃ አድርገህ አዋሽ ትሄዳለህ። ከአዋሽ ሐረር አለ በቃ የተደራጀ ደላላ ከዛ ወደ ጅግጅጋ ይወስደዋል። ከጅግጅጋ ኋላ በበረሃ ነው የምትሄደው። ቦሳሶ ትገባለህ። ከቦሳሶ ተሻግረህ ራጉ፣ ሁሉም ራጉ ላይ ነው የሚያርፈው። መነሻቸውን ኢትዮጵያ በማድረግ በጅቡቲ በኩል መዳረሻቸውን የመን አድርገው ወደ ሳውዲ አረቢያ ለመግባት በሚደረግ ጉዞ እስራት፣ እገታ፣ የጉልበት ብዝበዛ፣ በባህር ላይ የመስጠም አደጋና በህገወጥ የሰዎች አዘዋዋሪዎች የሚጠየቅ ከፍተኛ ገንዘብ ተደራራቢ ችግሮች ናቸው። የዓለም አቀፉ ስደተኞች ድርጅት ሪፖርት እንደሚያመለክተውም ከጥር እስከ ግንቦት 2026 ባሉት 5 ወራት ውስጥ ብቻ 105 ሰዎች በአፍሪካ ቀንድ መንገድ በባህር ላይ ሰጥመው ህይወታቸው አልፏል። የባህር ላይ ህገወጥ ጉዞ ልማድ በሆነበት የራያ አካባቢም በርካታ ሰዎች ህይወታቸውን እንደሚያጡ ነው የሚነገረው። በየቀኑ የጅዳ መርዶ የሌለበት ቀን እኮ የለም ራያ ላይ እና በየቀኑ ራያ ላይ በዚህ ምክንያት ወደ ሳኡዲ መንገድ እስከ ሳኡዲ ውስጥ ሞት የሌለበት ወቅት ባህር ላይ ሞት ጨምሮ ማለት። የዓለም አቀፉ የስደተኞች ድርጅት ለስደት ዋነኛ ምክንያቶች ናቸው ብሎ ያቀረባቸው ብሔር ተኮር ግጭት፣ ድርቅና የኢኮኖሚ ችግርን ነው። በህገወጥ ስደት ላይ የሚሰራው የንጋት ግሎባል ኢኒሼቲቭ ዳይሬክተር የሆኑት አቶ ዳንኤል መለስም በሀገር ውስጥ ያለ ግጭት፣ ስራ አጥነትና መደበኛ የሆነው የፍልሰት አስተዳደር በተፈለገው ልክ አለመሆን ወጣቶች እንዲሰደዱ ገፊ ምክንያቶች መሆናቸውን ይጠቅሳሉ። ግጭት አንዱ ነው። ሌላው እንደሚታወቀው የተፈጥሮ ምክንያቶች፣ ስራ አጥነት፣ መደበኛ የሆነው የፍልሰት አስተዳደር በሚፈለገው ልኩ አለመሆን እና የወጣቶቹን ፍላጎት ማስተናገድ አለመቻሉ እንደ ገፊ ምክንያት ሊታይ ይችላል። እንደ ጎርጎሮሲያኑ አቆጣጠር ከጥር እስከ ግንቦት 2026 ባሉት 5 ወራት 72200 ስደተኞች የመን መድረሳቸውን ሪፖርቱ ሲያትት ከነዚህም 95 በመቶዎቹ ኢትዮጵያውያን ናቸው። በቤዛ ፖስተሪቲ ዴቨሎፕመንት ኦርጋናይዜሽን ዳይሬክተር የሆኑት አቶ ሰይድ አህመድም መንግስት በህገወጥ የሰዎች ዝውውር ላይ የተሰማሩ አካላት ላይ እርምጃ ቢወስድም ፍልሰቱን ለመክታት ግን በቂ አይደለም ይላሉ። መንግስትም የጀመረው ነገር አለ። በዚህ ችግር ውስጥ የገቡ ሰዎችንም ቬሪፋይ አድርገው እንዲጠየቁ ለማድረግ የተሞከረበት ሁኔታ አለ። ትስስሩ ላይ ድረስ ስለሚሆን ማለት ነው። የመንግስት ሰዎችም የሚገቡበት ሁኔታ አለ። መንግስትም ደግሞ ይህን ተከታትሎ አሁን እርምጃ እየተወሰደ ነው ያለው። የደለላዎቹን በተመለከተም እነሱ ተጠያቂ የሚሆን በት መንገድ መፈጠር መቻል አለበት። አሁን በሚፈለገው ልክ ሆኗል ማለት ግን አይቻልም። አሁን ላይ በቦሳሶ በኩል የሚደረግ ጉዞ ቢቀንስም 72 በመቶ ህገወጥ ጉዞ ግን በጅቡቲ በኩል ይከወናል። አቶ ዳንኤል መለስም የወጣቱ ግንዛቤ አነስተኛ በመሆኑ የሚሰጡ የመረጃ ስርጭት መንገዶች ተፈትሸው ለወጣቱ ቅርብና በቂ መረጃ ስለ ህገወጥ ጉዞ ማቅረብ እንደሚገባም ያሳስባሉ። አሁንም የወጣቱ ግንዛቤ በጣም ዝቅ ያለ ነው። ከ514 ወጣቶች ውስጥ እንደው ነገርየውን በቅጡ የሚረዱት 27.4 በመቶ የሚሆኑ ናቸው። ስለዚህ መረጃ እየሰጠን ነው የምንልበት መንገድ ራሱ መፈተሽ ይኖርብናል። ድርጅቶች መፈተሽ አለብን። መንግስት የሚሰጣቸው መረጃዎች መፈተሽ አለብን። ለዶቼ ቬለ ዘገባ ኢሳያስ ገላው። ወደ ሶስተኛው ዘገባችን ስናልፍ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያጋጠመው ተግዳሮት ይላል።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአስተዳደር በደሎችና ቅሬታዎች ላይ የሚሰጠው ምክር ሀሳብ በአስፈጻሚው አካል አይተገበሩም ሲል አማሯል። የተቋሙ ስራ ኃላፊዎች እንደሚሉት አብዛኞቹ የመንግስት የስራ ኃላፊዎች ለተቋሙ ጥያቄዎች ምላሽ ባለመስጠታቸውና ውሳኔውንም ባለመተግበራቸው ለዜጎች መብት ጥሰት ምክንያት እየሆኑ ይገኛሉ። የሐዋሳው ዘጋቢያችን ሸዋንግዛው ወጋየሁ ዝርዝሩን እንደሚከተለው አዘጋጅቶታል። አቶ አስረስ ግዛው በኢትዮጵያ ሕዝብ እንባ ጠባቂ ተቋም የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። በኢትዮጵያ በዜጎች ላይ የሚፈጸሙ የመብት ጥሰቶችና የአስተዳደር በደሎች በአይነትም ሆነ በመጠን ሰፊ የሚባሉ መሆናቸውን ይናገራሉ። ወደ ተቋማቱ ከሚመጡ አቤቱታዎች መካከል ያለ ሰራተኛው ፍቃድ ደሞዝ መቆረጥና ከቦታ ተነሺዎች የካሳ ጥያቄ ጋር የተያያዙ እንደሚገኙበት ነው አቶ አስረስ ለዶቼ ቬለ ገለጹት። አብዛኛው የሚቀርቡ አቤቱታዎች ይሄ ከአስተዳደር ጋር ተያይዞ የሚነሱ ናቸው። ይሄ ከስራ መፈናቀል፣ ደሞዝ ያለ አግባብ ሰራተኛው ሳይፈልግ ደሞዝ የመቁረጥ፣ ይሄ ከካሳ ጋር ተያይዞ ለልማት ተነሺ የሆኑ አካላት በተገቢ ሁኔታ ካሳ ያለ መክፈል የካሳ ጥያቄዎች፣ ከጡረታ ጋር ተያይዞ ጡረታ ሺዎችን ተቋማቱ ከዜጎች የቀረቡለትን አቤቱታዎች መርምሮ የመብት ጥሰቶቹ እንዲታረሙ ለስራ ኃላፊዎች የሚያቀርብበት ሁኔታ ቢኖርም ምክረ ሀሳቡ ግን በአስፈጻሚው አካላት መተግበር አለመቻሉ የተቋሙ ፈተና መሆኑን የቅርንጫፍ ጽህፈት ቤት ኃላፊ ይናገራሉ። አብዛኞቹ የመንግስት የስራ ኃላፊዎች ለተቋሙ ጥያቄዎች ምላሽ ባለመስጠታቸውና ውሳኔውንም ባለመተግበራቸው የተነሳም ለዜጎች መብት ጥሰት ምክንያት እየሆኑ እንደሚገኙም ኃላፊው ጠቅሰዋል። አሁን ላይ ይህን የውሳኔ አለመፈጸም ችግር ለመፍታት በየክልሉ ለሚገኙ አስፈጻሚ አካላት የግንዛቤ ስልጠና እየተሰጠ እንደሚገኝ የተናገሩት አቶ አስረስ የዚሁ ቀጣይ ስራ የሆነው ስልጠና ለደቡብ ኢትዮጵያ ሕዝቦች ክልል የስራ ኃላፊዎች በአርባ ምንጭ ከተማ እየተሰጠ ይገኛል ብለዋል። ብዙውን ጊዜ አንደኛ ቅሬታው ወደ ታች በወረዳ ደረጃ የሚነሱ በቀበሌ ደረጃ የሚነሱ ቅሬታዎች እዛው በወረዳ ደረጃ መፈታት አለባቸው ነው። ከዛ በኋላ ደግሞ ከወረዳ አቅም በላይ ከሆነ ወደ ዞን፣ ከዞን አቅም በላይ ከሆነ ወደ ክልል፣ ያንን ስቴፕ አልፎ ነው ቅሬታ ወደ እንባ ጠባቂ ተቋም ጋር የሚመጣው። ያንን ጉዳይ እኛ ጋር ወደ እንባ ጠባቂ ተቋም ጋር ከመጣ በኋላ እንባ ጠባቂ ተቋም መርምሮ የመጨረሻ ውሳኔ ሀሳብ ይሰጣል። ያንን የሚሰጠውን የውሳኔ ሀሳብ ያለመፈጸም አንዱ ትልቁ የተቋሙ ተግዳሮት ነው። ይሄንን እንግዲህ ዛሬ የተገኘው አካል ያንንም መፈጸም እንዲቻል ግንዛቤ ወስዶ የሚመለከተውም አካል በትክክል ምላሽ እንዲሰጥ እንዲፈጽም ለማድረግም ታሳቢ ተደርጎ የተዘጋጀ ስልጠና ነው። ተቋሙ ለደቡብ ኢትዮጵያ ሕዝቦች ክልል ባዘጋጀው ስልጠና ላይ በወረዳ በዞንና በክልል የሚገኙ የስራ ኃላፊዎች እየተሳተፉ ይገኛሉ። በመድረኩ ላይ የተገኙት የደቡብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ጽህፈት ቤት የጸጥታና መልካም አስተዳደር ጉዳዮች ዋና አማካሪ አቶ ብርሃኑ ኩናሎም ክልሉ ምላሽ አይሰጥም በሚል በህዝብ እንባ ጠባቂ ተቋም የቀረበውን አቤቱታ ትክክለኛ ሲሉ ተቀብለውታል። አሁን ላይ ለተቋሙ ውሳኔ ምላሽ በማይሰጡ የስራ ኃላፊዎች ላይ የክልሉ መንግስት አስተዳደራዊና ፖለቲካዊ ውሳኔዎችን እየሰጠ እንደሚገኝ ነው ዋና አማካሪው ለጋዜጠኞች የተናገሩት። ያው የህዝብ እንባ ጠባቂ የሚቀርቡለትን አቤቱታዎችና ቅሬታዎችን አይቶ ተመልክቶ ወደኛ ነው የሚመልሰው። ወደ ክልል ለኛ ይመልሳል። የምንፈታበትን መንገድ ያሳየናል። የህዝብን ቅሬታ አቤቱታ ሰምቶ አይቶ የማይመልስ አካላት በየደረጃው ለህግ ማቅረብ የኛ ስራ በዋናነት ባይሆንም ምክር ሀሳብ የሰጠን ግን አስተዳደራዊ የሆኑ እርምጃዎችን፣ ፖለቲካሊ የሆኑ እርምጃዎችን የመውሰድ ስራ እየተሰራ ነው ያለው። በእርግጥ ወርዶ መደገፍ፣ ማብቃት፣ ማገስ፣ በጋራ ጉዳዮችን በቅንጅት መፍታት ላይ ነው በትኩረት እየሰራን ያለ ነው። ለዶቼ ቬለ ሸዋንግዛው ወጋየሁ ከሐዋሳም። ወደ አራተኛው ዘገባችን ስናልፍ በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸሙ ጥቃቶች እንደ ሀገራዊ አደጋ ተቆጥረው ምላሽ እንዲሰጣቸው የሚጠይቅ ህዝባዊ እንቅስቃሴ ሰሞኑን በማህበራዊ መገናኛ ዘዴዎች ተጀምሯል። ትሰማ በሚል መሪ ቃል የተጀመረው ይህ ንቅናቄ በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸም ጥቃትን ብሔራዊ አደጋ አድርጎ የማሳወጅ ጥሪ ለማቅረብ ሲሆን የንቅናቄው መነሻ ጥቂት ለህዝብ ደርሰው በሰፊው መነጋገሪያ በነበሩ በሴቶች ላይ የተፈጸሙ ግድያዎች ላይ
የፍትህና የተጠያቂነት ጥሪ ለማቅረብ ነው። ንቅናቄው እነዚህ ጥቃቶች የፍትህ መጓደል አካል መሆናቸውን በመገንዘብ መንግስት በተለያዩ የፖሊሲና ስትራቴጂ ሰነዶች ላይ የገባውን ቃል እንዲፈጽም ለማስገደድ ጭምር ነው ተብሏል። ለዝርዝሩ የአዲስ አበባ ዘጋቢያችን ሀና ደምሴ። በመቀሌ መንገድ ላይ በመኪና በአሳዛኝ ሁኔታ ተጎትታ የተገደለችው ዘውዴ ሀፍቱ ከከፍተኛ ፎቅ ወድቃ ህይወቷ አልፎ አሁንም አጠራጣሪ የተባለው የቀነኒ አዱኛ አሰቃቂ ሞት፣ በባህር ዳር ከተማ የተደፈረችውና በግፍ የተገደለችው የ7 ዓመቷ ህፃን ሄቨን አሳዛኝ ህልፈትና ሌሎችም የብዙዎች የማህበራዊ ሚዲያ ገጾች በእንባ በቁጣና በአሳዛኝ ዜናዎች የሚሞሉ ናቸው። እነዚህ ተራ የቁጥር መረጃዎች አይደሉም። የህይወት የህልምና የተነጠቁ እናቶች፣ እህቶች አሰቃቂ የሆነ የማህበረሰቡን ልብ የሰበሩ የቅርብ ጊዜ አጋጣሚዎች ናቸው። የፍትህ ስርዓቱ ደጋግሞ በማስረጃ እጥረትና በመዝገብ መጥፋት ምክንያት ወንጀለኞችን በነጻ ሲለቅ ወይም ቅጣታቸውን ሲያቀል መስማት የተለመደ በመምጣቱ የማህበረሰቡ ቁጣና ስቃይ እየጨመረ መጥቷል። ሁሉም ሴት በሰላም የመኖር መብት አላት ሲሉ ከያሉበት በማህበራዊ ሚዲያ የሴትና የሴት ህጻናት ጥቃት እንዲቆም የሚሟገቱ ሴቶች የጀመሩት ንቅናቄ ነው። ትሰማ በተለይ ማካል ወርቅ እባላለሁ። የሴታ ሴት ፓወር ኮፋውንደር እና ዳይሬክተር ነኝ። አሁን እንዲሁም የኢትዮጵያ ሴቶች ሰብአዊ መብት ተሟጋቾች ጥምረት ላይ የቦርድ ሴክሬታሪ ሆኜ እያገለገልኩ እገኛለሁ። የሃሽታግ ትሰማንመንት ወይም ዘመቻ የተቀላቀል ነው እንደ ሴታ ሴት ፓወር የፍትህ ሄቨን ጊዜ ጀምረ ነው ነበረ። በቀነኒ ጊዜም ሀና ላንጎም ጊዜ በጣም በብዙ ጊዜያቶች ተመሳሳይ የሆነ ብሉፕሪንት ተመሳሳይ የሆነ ዘመቻ ሞክረን ነበረ። ግን አጠፋዊ ምላሹ ሞር የሚጎዳና ሞር ነገሮችን የሚያበላሽ እየሆነ ነው። አሁን ደህና ነው። ሀና ለማባላለው የአዲስ ፓወር ሃውስ የምትባል የሴቶች ንቅናቄ ድርጅት መስራችና ዳይሬክተር ነኝ። የትሰማ ካምፔን ደግሞ አንድ አባል ነኝ። ሁልጊዜም ቢሆን ንቅናቄ በሴቶች ደህንነት ዙሪያ በሴቶች መብት ዙሪያ ሁልጊዜ እናደርጋለን። ይሄኛው ጊዜ ግን በጣም ብዙ ተደራራቢ የሆኑ ሴቶች ጥቃት ሲደርስባቸው ጥቃት ከደረሰባቸው በኋላም ደግሞ ምንም አይነት መፍትሄ ሳያገኙ መረጃ ሲሰወር መረጃ ሲጠፋ ከዛ በኋላ ምንም ጀስቲስ ሳያገኙም ደግሞ ጥቃት ያደረሱባቸው ሰዎች ሲሰወሩ እየተመለከትን ነው በተደጋጋሚ። ስሜ ኪያ አሊ ይባላል። አርቲክል 35 የምትባል ንቅናቄ መስራችና ዳይሬክተርስ ነኝ። ትሰማ የሚባለው ሙቭመንት መጀመሪያ ሀሳቡን ያመጣችው ጆርዲ ናት። ከተመሰረትንበት ጊዜ ጀምሮ ፌሚሳይድ ላይ እና ሬፕ ላይ በደንብ አድቮኬሲ ስንሰራ ቆይተናል። ብዙ የግድያ ዜናዎች፣ በጣም ያስገድዶ መድፈር ዜናዎች ነው በየቀኑ እየሰማን ያለ ነው እና ለመጠቃት ሴቶች ቨልነረብል የሚያደርጋቸው ደግሞ የእሱ ኮንፍሊክትን ጨምሮ በየቦታው አለ። ስለዚህ የሴቶች ጥቃት ከዕለት ዕለት እየቀነሰ ሳይሆን እየጨመረ ነው የመጣው። ይህንን ደግሞ ለማስቆም ናሽናል ክራይሲስ ተብሎ ቢታወጅ የተሻለ ትኩረት ይሰጠዋል። ከዛ የተሻለ ለውጥ ለማምጣትም አድቫንቴጅ ይሰጣል ብለን የሀና የኢክራም የሊዛና የሌሎችን በርካታ ስሞች በማህበራዊ ሚዲያዎች ላይ ያልተጠቀሱ ሴቶች ልጆች አሳዛኝ ህልፈት ተነጣጥሎ የሚታዩ ክስተቶች አይደሉም። እነዚህ አሰቃቂ አጋጣሚዎች የፍትህ ስርዓቱን መጓደል የሚያሳዩ ግልጽ ማስረጃዎች ናቸው ይላሉ። ነገሮች እየተባባሱ እየመጡ እንጂ ምንም እየቀሰቀሱ አይደለም እየመጡ ያሉት። አሁን ጦርነትም ድጋሚ ኢትዮጵያ ውስጥ እየተጀመረ ነው። በሰሜን አካባቢ የአማራ እህቶቻችን የትግራይ እህቶቻችን በከፍተኛ ስቃይ ውስጥ ነው ያሉት። የሞዴል እጥረት አለ። ብቻ ብዙ ተደራራቢ የሆነ የጾታ ጥቃቶችና የጾታን ያላማከሉ ስርዓቶች አሉ። ስለዚህ አሁን ነው እጅ ለእጅ ተያይዘን ይህንን ነገር ፕሪቨንት እንዲያደርግ መንግስት ይህንን ነገር መልስ እንዲሰጥበት፣ ለጩኸታችን፣ ለድምጻችን፣ ለጥያቄያችን መልስ እንዲሰጥበት መሞገት ያለብን ጊዜ አሁን ነው ብለን እናስባለን። የተለያዩ ዳታዎችንም ደግሞ ጥናቶችንም አድርገን ነው በምን ያህል ደረጃ ሴቶች የሚገደሉበት ሁኔታ እየጨመረ እንደሄደ፣ የሴቶች ጥቃት እንዴት እየጨመረ እንደሄደ ከጊዜ ወደ ጊዜ እና ትኩረትም ደግሞ እንዴት እያልተሰጠው እንደሆነ እያየነው ያለው ነገር ስለሆነ ነው ማለት ነው። ነገ ጥቃትን የሚጸየፍ ትውልድ ለማፍራት ሁሉም ሰው አካባቢውን ቤተሰቡንና የስራ ባልደረባውን መጠበቅ ይኖርበታል ሲሉ የትሰማ ንቅናቄ አባላት ተናግረዋል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። ወደ አምስተኛውና ወደ መጨረሻው ዘገባችን ስናልፍ የአሜሪካና ቻይና ግዙፍ ኩባንያዎች ኢትዮጵያ በቢሾፍቱ ከተማ አቅራቢያ
በምታስገነባው ግዙፍ የአየር መንገድ ላይ ለመሳተፍ እየተፎካከሩ ነው ተብሏል። የቻይና መንግስት ኩባንያዎች በግንባታ ኮንትራት ጨረታው በሰፊው የተሳተፈ ሲሆን ሌላኛዋ ሀያል ሀገር አሜሪካም ቦይንግን በመሳሰሉ ታላላቅ ኩባንያዎቿ በኩል የኢትዮጵያ አየር መንገድን ለሚፈልገው የ9 ቢሊዮን ገደማ ውል ለመሳተፍ ስለማቀዳቸው ተሰምቷል። የኢትዮጵያ አየር መንገድ ባለስልጣናት ከዚህ በፊት ደጋግመው እንዳብራሩት የተለያዩ ዓለም አቀፍ ተቋማት በፕሮጀክቱ የግንባታ ሂደት ለመሳተፍ በመጠየቅ ላይ መሆናቸውን ገልጸዋል። እስካሁንም $8.5 ቢሊዮን ቃል መገባቱን አስታውቀው ነበር። የአዲስ አበባው ዘጋቢያችን ስዩም ጌቱ በጉዳዩ ላይ ተጨማሪ ዘገባ አለው። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አቅራቢያ እያስገነባ ለሚገኘው ግዙፍ ዓለም አቀፍ አየር ማረፊያ በርካታ ዓለም አቀፍ ተቋማት ሊሳተፉ መሆኑ ተነግሯል። 60 ሚሊዮን መንገደኞችን በዓመት የማስተናገድ አቅም ይኖረዋል የተባለው አየር ማረፊያው የመጀመሪያ ምዕራፍ 12.5 ቢሊዮን የአሜሪካ ዶላር እንደሚያስፈልገውም የተገለጸ ሲሆን ከዚህ ውስጥ 30 በመቶ የግንባታ ወጪው በአየር መንገዱ እንደሚሸፈንም ታውቋል። ቀሪው 70 በመቶ የአየር መንገዱ ግንባታ በብድር ከተለያዩ ዓለም አቀፍ ተቋማት የሚሸፈን እንደሚሆን የተነገረለት ፕሮጀክቱ አሁን ላይ ደግሞ ከወደ ቻይናና አሜሪካ ግዙፍ ኩባንያዎችን እያፎካከረ እንዳለም ነው የተመላከተው። ከመዲናዋ አዲስ አበባ 40 ኪሎ ሜትር ግድም ርቆ እየተገነባ ባለው በዚህ አየር ማረፊያ ፕሮጀክት ላይ እንደ ጀነራል ኤሌክትሪክ ያሉ የቻይና መንግስት ኩባንያዎችና እንደ ቦይንግ ያሉ የአሜሪካ ኩባንያዎች ለመሳተፍ ብርቱ ፉክክር እያደረጉ ስለመሆናቸውም ነው ዘገባዎች ያሳዩት። በዚህ ላይ አስተያየታቸውን ለዶይቼ ቬለ የሰጡ የገንዘብ አስተዳደር ባለሙያው ዶክተር አብዱልመናን መሐመድ ፕሮጀክቱ ግዙፍና ከፍተኛ ገንዘብ የሚጠይቅ እንደመሆኑ የሁለቱም ሀገራት ኩባንያዎች በዚህ ላይ ሲሳተፉ ከጂኦፖለቲካው ባሻገር ቁልፍ ኢኮኖሚያዊ ትንተና ያካሂዳሉ ብለዋል። በጣም ትልቅ ከመሆኑ የተነሳ በጣም የሆነ ሪገርስ የሆነ አሰስመንት ነው፣ ግምገማ ነው የሚያካሂዱት። $12 ቢሊዮን የሚያስፈልገው እና ትልቅ ፕሮጀክት ነው እና መጠነ ሰፊ ጥናት ያስፈልገዋል። አንደኛ ዝም ብሎ የፖለቲካ አኳያ ብቻ የሚወስኑ አይመስለኝም፣ የገንዘቡ መጠን ትልቅ ስለሚሆን። ስለዚህ አንደኛ መገምገሚያቸው የኢኮኖሚክ እንትን ነው፣ መመዘኛ ማለት ነው። ፕሮጀክቱ አዋጪ ነው አይደለም የሚለውን በደንብ አድርገው ይገመግማል። በተናጠል ሁለቱም ማለት ነው ውሳኔ ለመወሰን ተራ ፖለቲካን መመዘኛ አያደርጉትም ለማለት ነው። ከሚዲያም እንደሰማ ነው በተናጠልም እያዩት እንደሆነ ነው። የውጭ ሀገር ገንዘብ አቅራቢዎች፣ ፋይናንሰሮች ፕሮጀክቱን እየገመገሙ እንደሆነ ነው የሰማሁት። ኢትዮጵያ በብዙ መስክ በዓለም ላይ ተቃርነው ከሚገዳደሩት ሁለቱ አያላን የሚመጣውን የገንዘብና የቴክኖሎጂ ምንጭ ለመጠቀም ያስቸግራት ይሆን የተባሉት ባለሙያው ምናልባት ባለፈው 20-30 ዓመት ያየህ እንደሆነ የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋማት ከአይኤምኤፍም ያው ከዓለም ባንክም የምዕራቡ ዓለም ተቋማት ናቸው የሚባሉትም እንደዚሁ በተመሳሳይ ወቅት ደግሞ ከቻይና መንግስት ጋር በጣም አብሮ ሲሰራ የነበረ ነው አይደል? እንደ ሀገሪቱን ዕዳን እንኳን አሁን ያየነው እንደሆነ ግማሿ የውጭ ዕዳ ማለት ነው፣ ግማሹ የቻይና ነው እና ሁለቱ ሀገራቶች በዓለም ላይ ፉክክር ምዕራቡ ዓለምና ቻይና ወይም አሜሪካና ቻይና ውድድር ቢኖርም የኢትዮጵያ መንግስት ይህን ውድድር በሁለቱ መካከል ያለውን ውድድር የኢትዮጵያን ጥቅም በማይጎዳ መልኩ እንዴት ማስኬድ ይችላል የሚለው ነው በጣም የሚወስነው። ከዚህ በፊት ማስኬድ ስለተቻለ ብዬ ነው። ሮይተርስ የዜና ምንጭ የአሜሪካ ንግድ ሚኒስቴር ባለስልጣናትን በዋቢነት ጠቅሶ እንደዘገበው የአሜሪካ ግዙፍ ኩባንያዎች በአፍሪካ መሰረተ ልማት ግንባታ ኢንቨስትመንቶች ከቻይና ኩባንያዎች ጋር ለመፎካከር ዝግጁ ናቸው ብለዋል። የአሜሪካ ንግድ ሚኒስቴር ምክትል ሚኒስትር ረዳት ማርክ ሚሼልን በምንጭነት የጠቀሰው ዘገባው የአሜሪካ ኩባንያዎች የቢሾፍቱን አየር ማረፊያ ፕሮጀክት በቅርበት እንደሚከታተሉን ያሳወቀው። ከቻይና የሚመጡ ዘገባዎችም የቻይና ኩባንያዎች በቁርጠኝነት ፕሮጀክቱ ላይ እንደሚሳተፉ ነው የሚገልጹት። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከ2 ሳምንት በፊት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ እንዳብራሩትም ለቢሾፍቱ ኤርፖርት የምንፈልገው ብድር መጠን ወደ $9 ቢሊዮን ነው። ይህ ገንዘብ አንድ አበዳሪ ድርጅት ብቻ የሚያበድረው አይደለም። ከብዙ አበዳሪዎች የድርሻቸውን አዋጣው በአንድ ላይ የሚያበድሩት ገንዘብ ነው። ሁሉም አበዳሪዎች ብድር ከመፍቀዳቸው በፊት ስለ ፕሮጀክቱ ዝርዝር ጥናት ያካሂዳል። ፕሮጀክቱ የአዋጭነት ጥናት እኛ አስደርገናል። በባለሙያዎች የውጭ ልምዱ ችሎታው ባላቸው አማካሪዎች የአዋጭነት ጥናቱ ተሰርቶ ሊያበድሩ ይችላሉ ተብለው ለሚታሰቡት ፋይናንሻል ተቋማት በሙሉ ተልኮላቸዋል። በዚህ ፕሮጀክት ለመሳተፍ የሚፈልጉ አበዳሪ ድርጅቶች የራሳቸውን እኛ ባጠና ነው ላይ መነሻ አድርገው የራሳቸውን ጥናት ያካሂዳሉ። በአሁኑ ሰዓት በርካቶች ያንን ጥናት ጀምረዋል። ጥናቱ ደረጃ በደረጃ ብዙ ስቴጅ ማለፍ አለበት። ብዙ አፕሩቫሎች የውስጥ አፕሩቫሎች ውስጥ ያልፋል በእያንዳንዱ ተቋም እና አሁን ያለን መረጃ ምንድን ነው? በርካታዎቹ ያንን ኢቫሉዌሽን ጀምረዋል። ቀደም ሲል በተደረጉ ውይይቶች ከአበዳሪዎች ጋር እስከ $8.5 ቢሊዮን የሚሆን
ቃል የተገባ አለ። እነማን ናቸው የተባለው? ብዙ ናቸው። ኢንተረስት ያሳዩት አሜሪካ አሉ፣ ዲኤፍሲ አሜሪካ፣ ኤግዚም ባንክ፣ ጄፒ ሞርጋን ከአሜሪካ ብቻ፣ ከመካከለኛው ምስራቅ፣ ከአውሮፓ በርካታ የፋይናንስ ተቋማት፣ ከቻይና ብዙ ኢንተረስት ታይቷል። የሚያበረታታ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች፣ የዜና መጽሔታችን የተከታተላችሁትን ይመስል ነበር። አሁን በመጪው እሁድ የሚተላለፈውን የንዋይ ዝግጅት ጭብጥ ባጭሩ የምናስደምጥበት ሰዓት ላይ እንገኛለን። በደቡብ ትግራይ በሚገኘው አለማጣ የተፈጸመ የድሮን ጥቃትና ኢትዮጵያ ከሱዳን በምትዋሰንበት ድንበር አቅራቢያ በምትገኘው ሸረሪና የተደረገው ውጊያ ሁለተኛ ዙር ጦርነት ሊቀሰቅስ ይችላል የሚለውን የከረመ ስጋት አጠናክሮታል። ትግራይ ከአማራና ከአፋር ክልሎች በሚዋሰንባቸው አካባቢዎች ወታደራዊ እንቅስቃሴዎች እየተደረጉ ነው። በመከላከያ ሰራዊትና በትግራይ ኃይሎች መካከል ዳግም የሚቀሰቀስ ጦርነት ነዋሪዎችን ለሌላ ዙር የሰብአዊ መብቶች ጥሰት እንደሚያጋልጥም አምነስቲ ኢንተርናሽናል አስጠንቅቋል። ኤርትራና ሱዳንን ጨምሮ በቀጠናው የተከሰተው አዲስ የኃይል አስተላለፍ ለውጥም በኢትዮጵያ የሚነሳ ሌላ ጦርነት አፍሪካ ቀንድን ሊያተራምስ እንደሚችል ተንታኞች በተደጋጋሚ ሲያስጠነቅቁ ቆይተዋል። በመጪው እሁድ የሚተላለፈው ውይይት ተደራራቢ ግጭቶች በኢትዮጵያ የፈጠሩት ስጋትና የአገሪቱን የፖለቲካ ቀውስ ይፈትሻል። በውይይቱ የተሳተፉ 3 እንግዶች ካነሷቸው ሀሳቦች መካከል የሚከተሉት ይገኙበታል። በቴክኖሎጂ የታገዘ መለስተኛ የሆነ ግጭት እያየን ነው። መቼ ነው ወደ ፉል ብላውን ወደሆነ ሙሉ በሙሉ ወደ ውጊያ የሚገቡት የሚለውን እንግዲህ ማወቅ አንችልም። ሜይቢ የሎጂስቲክስ ጉዳይ ነው የያዛቸው። ሜይቢ ፎርሜሽን አስተላለፍ ስትራቴጂክ ቦታዎችን እየመረጡ ይሆን? የውጊያ ቲያትሩን እያጠኑ ይሆን? ነው ያው ብዙ ሰርፕራይዝ አሉ ጦርነት ላይ። አንዱ ሌላውን መፈረጅ ከጀመረ፣ ሌሎች የውጭ አካል ተላላኪ ነው ካለ፣ መጥፋት አለበት ካለ ከዚህ በኋላ ውጊያው የመጨረሻ ጠርዝ ላይ ደርሷል ማለት ነው። ከዚህ በኋላ እንግዲህ ከሁለቱ አካላት ጀርባ ያሉ የውጊያውን የሚያፋፍሙ የተለያዩ አክተሮች አሉ። የእነሱ ድጋፍና እገዛ ምን ይመስላል፣ የተዋጊዎቹ የኃይል ሚዛን ምን ይመስላል የሚለውን እያዩ ነው እንጂ ውጊያ ኦልሬዲ ተጀምሯል እንደተባለው። ማጠቃለያ የመላው ኢትዮጵያ ስቴት አክተሮች ሪስፖንሲቢሊቲ ያለባቸው የማክበር ብቻ ሳይሆን የማስከበር ኃላፊነት አለባቸው። እነዚህ ጥበቃዎች ለዜጎች እንዲደረጉ ግን መዘንጋት የሌለበት ታጣቂ ኃይሎች በሚቆጣጠሯቸው አካባቢዎች ላይ ሰብአዊ መብቶችን የማስከበር ግዴታ አለባቸው። ታጣቂ ስለሆኑ አገሪቷ ከገባቻቸው ግዴታዎች ነፃ አይወጡም። ኃይሎቻቸውን ታጣቂዎቻቸውን ማሰልጠን አለባቸው። ከ1983 ጀምሮ እስካሁን ድረስ ስናደርግ የነበረው የፖለቲካ ኤክስፐሪመንት ነው። ኤክስፐሪመንት ካልሰራ ሙሉ በሙሉ እስኪያጠፋን ድረስ የህገ መንግስቱ የሱሳይድ ጃኬት አይደለም። እንደ ህዝብ እንድናልቅ የተጫነብን ጃኬት አይደለም። አውልቀህ ትጥለዋለህ የማያስኬድ ከሆነ። ቋንቋውን፣ ባህሉን ማሳደግ፣ በህግ ጥላ ስር እኩል የመዳኘት እነዚህ ነገሮች እነዚህ እሴት ላይ የተመሰረተ አዲስ ፖለቲካዊ ስርዓት ለመፍጠር መወያየት ያስፈልጋል። ህገ መንግስቱ ይቀየር አይቀየር ብለን ሪዲዩስ ካረግነው ግን ለመወያየትም የሚበጀን ነገር ሚድል ግራውንድ ማግኘት አንችልም። ሰዎች የሚፈልጉትን ያውቃሉ። ፍትህ ምን እንደሚመስል ለነሱ ያውቃሉ። እየደረሰባቸው ያለና እንዲቆም የሚፈልጉት ሰብአዊነታቸውን አደጋ ላይ የጣለ ነገር ምን እንደሆነ ያውቃሉ። የነሱ ኤጀንሲ መመለስ አለበት። ለዚህ ደግሞ ስፔሱ ለነጻ ተቋማት መካፈት አለበት። እሸቴ በቀለ የመራው ይህ ውይይት ሙሉ በመጪው እሁድ ከዓለም ዜና ቀጥሎ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን።